በእጦት በታጀበው ህይወቴ ውስጥ አከራይ በረንዳይ ላይ እንጨት እየፈለጠብኝ፣ መንግስት ለዚህም ሐሳቤ ማዕቀብ እየጣለብኝ፣ ሰላቢ ንፋስ የቤቴን ቆርቆሮ በባህር ዛፍ ቅርንጫፍ እየደበደበው፣ የሚስቴን ጎስቋላ ፊት ባየሁ ቁጥር ከፍቅሯ ይልቅ እርጅናዋ ትዝ እያለኝ በአንዲት ክፍል ውስጥ ታጥሬ እዛው ውስጥ ቡና እየተወቀጠ፣ እዚያው ውስጥ ወጥ እየተሰራ፣ እዚያው ውስጥ ልጄ እየተጫወተ፣ እዚያው ውስጥ ጥበብ የጠራው አባወራ ሊጽፍ እየታገለ፣ እዚያው ውስጥ ሬዲዮን እየተንሿሿ ስለማላውቀው ብርሃን ቀርቶ እንደ ፊዮዶር ዶስቶቭስኪ ጨለምተኛውንም ጽሑፍ ለመጻፍ ሀብቱን ቀርቶ ጸጥታውንም ባላገኝም በዚሁ ሁኔታም ውስጥ ሆኜ ከመጻፍ አልቦዝንምና እስኪነጋ ድረስ እምከትበውን ብሶቴን ጀባብያችሁ ምናቤን እቋጫለሁ። አላሳዝንም? እኔ እኮ ስገጥም እንደናንተ አይደለም። እኔ ልገጥም ስል ሚስቴ ሽንኩርት ልትከትፍ ቢላ ትስላለች። የሻፈደች ድመት ፊቴ ተቀምጣ ጸጉሯን ታቦንብኛለች። እንቅልፍ ያጣ ልጄ ጎኔ ያላዝናል። የጦዘ እሳት ራት ሻማው ላይ ይጨሳል። ይሄን ሁሉ ንቄ፣ ይሄን ሁሉ ችዬ፣ ድመቷን አብርሬ፣ ልጄን አባብዬ፣ ብዕሬን አንስቼ እንደዚህ እላለሁ። የጨሰ እሳት ራት አሻግሬ እያየሁ እሳት ራትማ ሰርክ የሚቃጠሉ ጠልተውት ይሆን ወይ እንደኔ መኖሩን እሳት እየበሉ? ከዛማ በኋላ ጊታሬን ከተሰቀለበት አውርድና የቦብ ዳይልን ዘፈን እንዲህ እያልኩ እቀልጽላችሁ ነበር። How many roads must a man walk down before you call him a man? How many seas must a white dove sail before she sleeps in the sand? Yes, how many must the cannonballs fly before they are forever banned? The answer, my friend, is blown in the wind. ጣና ይስጥልን ሀብል ተረክ ቤት አሳየ ደርቤ እስኪነጋ ድረስ በማለት ለንባብ ካበቃው መጽሐፉ ላይ የመጽሐፉን መጠሪያ ይህንኑ እስኪነጋ ድረስን ልናጋራችሁ ወደድን። ቻናላችንን ሰብስክራይብ በማድረግ እንድታበረቱን ስንል በአክብሮትና በፍቅር እየጠየቅን ስለምታደርጉልንም ሁሉ በማመስገን አብራችሁን ቆዩ። እብዱ ዲዮጋን ሆይ ካስተሳሰብ ሁሉ ከንቱ ምርማሬ ብላሽ ፍልስፍና ሰው አጣሁኝ ማለት ከሰዎች ጎዳና መንፈስ ቢሆን እንጂ አንተ በኩራዝ አይን የምትፈልገው እስከነ ተንኮሉ እስከነ ተሰጦው እስከነ ክፋቱ እስከነ ድክመቱ ሰውማ በሽነው ሞልቷል በየቤቱ። ይልቅ ዲዮጋን ሆይ መናኛው ፈላስፋ እኛን ያስቸገረን ሰው ባለበት ሀገር መብራት እየጠፋ የገንዘብ እንጂ የሐሳብ ችግር አለብኝ ብዬ አላምንም። ሐሳቤን ወደ ገንዘብ ለመቀየር ሳስብ ግን ቁልቁለቱ አቀበት እየሆነ ያዳግተኛል። ጽሑፍ ሕይወቴ ነው። ሰው ጋር ስጣላ እንኳ ጩቤ ከመምዘዝ ይልቅ ብዕር ማንሳት ይቀናኛል። ሆኖም ግን መጽሐፍ ሳስብ ሐሳቤን የሚሰልብ ክስተት አሁንም ይፈጠራል። ብዕር ሳነሳ ባለሱቁ ሸምሱ ዱቤህን ክፈል ብሎ ወደ ቤቴ ይመጣል። እኔ ልጽፍ ስል አለቃዬ ስልክ ደውሎ የቃል ማስጠንቀቂያ ይሰጠኛል። እኔ ልጽፍ ስል መንግስት ኮረንቲውን ያጠፋል። እኔ ልጽፍ ስል ሚስቴ ድራማ የምታዳምጥበት ሬዲዮን ኳርቱ ይዛባል። ጫማ የለኝም ብለህ አትዘን እግር የሌላቸው አሉና በሚል ፍልስፍና ስመራ የኖርኩ ሰው ነኝ። እግሬን ያጣሁ ቀን ደግሞ እግርም የለኝም ብለህ አትዘን እጅም እግርም የሌላቸው አሉና እያልኩኝ በስሬ አንድ አካልና አንድ ሰው እስኪቀር ድረስ ከመጽናናት ወጥቼ አላውቅም ነበር። ይህን ፍልስፍና መከተሌን የበታቾቼን መመልከቴን ያቆምኩለት ሕይወት የሚያበቃላት ይመስለኛል የሚል ስጋትም ነበረኝ። ሆኖም ግን ይህ አስተሳሰብ ከተወሰነ ጊዜ ኋላ እግሬ ላይ ከባድ የቁርጥማት በሽታ ከማምጣት ውጪ የተከረልኝ ነገር የለም። ለካ የበታቾችህን ሁሌ ስትመለከት የበታችነትን አትራክት ታደርገዋለህ የሚለው አመለካከት እውነታነት አለው። ከቅርብ ጊዜ ወዲህ በተለይ መጻፍን ሳስብ ምቾትን የመፈለግ ሀብታም የመሆን ምኞት ያናውዘኝ ጀምሯል። ጩኸት ሲረብሸኝ፣ ድህነት ሲረብሸኝ፣ ቁንጫ ሲረብሸኝ፣ ጥገኝነት ሲረብሸኝ አይምሮዬ በንዴት ከነበረበት ውድማ ተመንጥሮ ይወጣና እንደ ችቦ እየተንቀለቀለ መሆን የሚሻውን ለቅጽበትም ቢሆን ጠቁሞኝ ወደ ስርቻው ይወርዳል። ጭራ መቁላት ሲቸከኝ በድህነት ውስጥ ራስን ማጣት እንጂ ራስን መሆን እንደሌለ ሲገባኝ ሀብታም የመሆን ስሜት ልቤን ይናኝበታል። ሀብታም ስልህ ሁሌ የበላዮቹን እያየ ባለው ነገር መደሰትን እንደማያደርገው ማለት አይደለም።
ሀብታም ስልህ ቤት የገዛ ቀን መኪና ያላቸውን እያየ መኪና የገዛ ቀን ሌላ መኪና ያላቸውን እያየ ደሴት የገዛ ቀን አህጉር ያላቸውን እያየ የማይሞላ ልብና የማይሞላ ካዝና ተሸክሞ እንደሚኖረው ማለት አይደለም። ሀብታም ስልህ መክሊቱን ያወቀ የህይወት ግቡንና ፍላጎቱን የለየ ማለቴ ነው። እኔ ሀብታም እምልህ በቃኝን የሚያውቀውን አይነት አለ አይደል? የሚፈልገውን የሚያውቅ የሚፈልገውን የሚጠይቅ ያን ሲያገኝ ደግሞ ደስተኛ የሚሆነው አይነት ሀብታም ማለቴ ነው። ምን ዋጋ አለው? እኔ ግን የምፈልገውን ባውቅም የምፈልገውን ብጠይቅም ፈጽሞ የህልሜን ማግኘት አልቻልኩም። ይህን ስልህ የምትፈልገውን ለማግኘት ጠንክረህ አትሰራም እንዴ ልትለኝ ትችላለህ። ሞክሬ ነበር። እንደ መንግስት ሰራተኛነቴ በቀን ውስጥ ለ8 ሰዓታት ያህል አሮጌ ዶሴ ሳገላብጥ ብኖርም ከምስክር ወረቀት ውጪ ጠብ የሚል ነገር ማግኘት አልቻልኩም እንጂ ብቻ ምንም ይሁን ምን የምፈልገውን ባላገኝም የማደግ ምኞቴ ግን አልፎ አልፎ መለስ ቀለስ ማለቱን አይተውም። ለምሳሌ ከዚህ መናኛ የኪራይ ቤት ውስጥ ወጥቼ ከከተማ ወጣ ያለ ሐይቅ ዳር ላይ የተገነባ ቪላ እንዲኖረኝ እፈልጋለሁ። ግቢ ውስጥ እንደ ዑመር ሀያም ከዋክብትን የምመረምርበት አብዞርቫቶሪም ቢኖረኝ ደስ ይለኛል። የትምህርቱን ጉዳይ በልምድ ስለማመጣው አያሳስበኝም። መቼም የፈለገ ነገር ቢሆን የሰውን ባህሪ ከመመርመር ከዋክብትን መመርመር የሚከብድ አይመስለኝም። ሀብታም ብሆን የሙዚቃ መሳሪያ ገዝቼ ሐዘኔን ደስታዬንም ፒያኖ በመጫወት ሳክስፎን በመንፋት መግለጽ እፈልግ ነበር። አላደር በጊታር ድምፅና በበገና ድምፅ መጦዝም መስከንም እሻ ነበር። በእድሜ ሙሉ እንደ ዘለሰኛና እንደ ዝናብ ድምፅ ልቤን የሚያረጋጋው ነገር አላገኘሁም። ማታ ላይ ዝናቡ የቤቴ ቆርቆሮ ላይ ሲያርፍ እንዴት እንደሚያለዝበኝ፣ ዝናብ ሲጥል መብራቱን አጠፋውና ሻማ ለኩሼ እየጮኩ መስፈን እንዴት ደስ እንደሚለኝ። ዝናብ ሲጥል እንቅልፌ ይመጣል። ዝናብ ሲጥል ልጅነቴ ይመጣል። ዝናብ ሲጥል ጭንቀቴ ጎርፉ ጋር ተጠራርጎ ይሄዳል። ሀብታም ብሆን የዝናቡ ድምፅ እንዲርቀኝ ስለማልሻ የሸክላ ክዳን ያለው ቪላ እንዲኖረኝ አልፈልግም። ሀብታም ብሆን የቤቴ ጣሪያ ክዳኑ ቆርቆሮ ይሆንና ዝናብ ከሌለ እንኳ በምተኛበት ሰዓት ጣሪያዬ ላይ ውሃ የሚያፈስ ስፕሬየር እንዲኖረኝ አደርጋለሁ። ከዛማ በኋላ ጊታሬን ከተሰቀለበት አውርድና የቦብ ዳይልን ዘፈን እንዲህ እያልኩ እቀልጽላችሁ ነበር። How many roads must a man walk down before you call him a man? How many seas must a white dove sail before she sleeps in the sand? Yes, how many must the cannonballs fly before they are forever banned? The answer, my friend, is blown in the wind. The answer is blowing in the wind. Yes, how many years can a mountain exist before it is washed to the sea? Yes, how many years can some people exist before they are allowed to be free? Yes, how many times can a man turn his head, pretend that he just doesn't see? The answer, my friend, is blowing in the wind. The answer is blowing in the wind. ቅንጦትና ምቾትን አላውቃቸውም። ቤት ስከራይም ቤት ስመታም እጦቴ በግልጽ ይታወቃል። ምቾትን በዋጋ እንጂ በጥራቱ መዝኛው አላውቅም። በህይወቴ አንድ ጊዜ የሆነ ድርጅት የሚገርም ሆቴል ውስጥ ለአንድ ቀን እስከ ድህነቴ የሚገርም አልጋ ይዞ አሳድሮኝ ነበር። ጻዕዳ አልጋ ላይ ተኝቼ እዳይን ስቀንስ ስደምር ይህም ብር ላልጋ ከሚከፍሉ ምናለ ለኛ ቢሰጡንና ለሁለት ሰው የ100 ብር አልጋ ይዘን ባደርን እያልኩ በአሰልጣኞቹ እንዝላልነት ስበሳጭ የ400 ብር አልጋ ላይ እንቅልፍ ሳይወስደኝ ሌሊቱ ነጋ። እንዲህ የሚያደርገኝ ድህነቴ እንጂ ምቾትን ጠልቼው አይደለም። እያሰብኩ ተኛለሁ፣ እያሰብኩ እነቃለሁ። ሀብታም ብሆን ፀሐይ የምትባል የሰማይ ማዲያት ገደል ስትገባ ከቤቴ እወጣና ለብ ባለው አሸዋ ላይ በባዶ እግሬ እየተራመድኩ የሐይቁ ሞገድ ጥቁሩ አለት ጋር ሲጋጭ እያየሁ ሰማያዊው ሰማይ ላይ ያንዣበበው ደመና ዝናብ በመሆንና ምንም በመሆን መሃል በንፋስ ሲዋትት እያየሁ የሐይቁ ዳርቻ ላይ ተቅበዝባዥ አንገት ያላቸው ነጫጭ ዳክዬዎች በመንጋ ሆነው እንደ አንድ ሲያስቡ እያየሁ ውዷ ባለቤቴ ከልጄ ጋር ሐይቁ ዳርቻ ላይ ሆና ከርቀት በመንጠቆ አሳ ሲያጠምዱ እያየሁ ሀብታም ብሆን በነጭ ቀለም ያጌጠው የጽሑፍ ክፍሌ ውስጥ ዘና ብዬ ከጀርባዬ ስርቅርቅ ያለ ሲምፎኒ እየሰማሁ ሰፊውን የመስኮቱን መጋረጃ ገልጠውና እምወዳት ፍቅሬ ግቢያችን ውስጥ ባለው ፍጹም አረንጓዴ ሜዳ ላይ የምወደው ልጄን ዥዋዥዌ ስታጫውተው ከሐይቁ የሚነፍሰው ንፋስ የሚስቴን ጸጉርና ስስ ቀሚስ ቀምቼ ካልወሰድኩ እያለ ሲታገላት እያየሁ አዳፋ ልቤን በፍቅሯ የምታጸዳልኝ አማልክቴን በሚዝ የታጀበ መወድስ እጽፍላትና ወደ መስኩ ጋር በመሄድ ፍጹም ሰላማዊ በሆነ የተረጋጋ ድምፅ በፍቅርሽ ጽድቅን ያገኘች ይህች ዕድለኛ ውብ ነፍሴ ነጭ ደመና ተሳፍራ ቼ ብላ ነበር ፈረሴ። ታውቂያለሽ ካንቺ ጋር ስሆን የልቤን ግዝፈት መጠኑን እኔን ያየቀን በርግጎ የፀሐይ አምላክ አፖሎ ከሰረገላው መውደቁን ታውቂያለሽ አይደል ውዴ? ጎልያድ የሚሉት ደካማ እናቱ ቀሚስ መግባ
መግባቱን ከሩቅ መምጣቴን ሲሰማ ታስታውሻለሽ ልዕልቴ ደመና ጋልበን ስንጓዝ ኮከብ ከሰማይ ስናረግፍ ዘዮስ መብረቁን ታቅፎ እግሬ አውጭኝ ብሎ ሲከንፍ አቤት የልቤ ከፍታ ምድሪቱን ጦር አምጭ ማለቱ አቤት የእስክንድር መረበሽ የሄሪኩለስ ፍርሃቱ እኔን መፋለም ያማረው ሻምላ መዞ የሚያወጣ ተጠንቀቂልኝ ብርታቴ አንቺን ገሉ ነው የሚመጣ እግዚአብሔር ለሳምሶን ብርታቱን ጸጉሩ ላይ ዘግኖ ሲሰጠው ለኮልታፋው ሰው ለሙሴ ኃይሉን በዱላው ሲያድለው የኔን ጀግንነት አምላኬ ባንቺ ውስጥ ነው ያኖረው አደራ ተጠንቀቂልኝ ካሲዮፒያ ብርታቴ ኃይሌ ግዝፈቴ አንቺን ሲገሉሽ ብቻ ነው የሚቀነጠስ አንገቴ አደራ ተጠንቀቂልኝ በማለት ለአንዲት ቀን እንኳ በችግርና በጩኸት ምክንያት ፋታ በማጣት አድናቆትን ለግሻት ማላውቀውን ሚስቴን በመወድስ አስፈነጥዛት ነበር። ሰማዩ ቀለሙን ሲለውጥ ምድሩ ላይ የሌሊት ወፍ ሲራወጥ እንደ ቢራ ሆድን የማይቆዝር በስስና ሾጣጣ ብርጭቆ የተሞላ ቀይ ወይን እየተጎነጨው ጭስ አልባሳት ደጄ ላይ ለኩሼ ፎጣይን ትከሻዬ ላይ ጣል አድርጌ ቪላ ቤቴን ለልጄ ለቅቄ በከዋክብት መሃል የነገሰችውን ሙሉ ጨረቃ እያየሁ እቅፌ ውስጥ ሆና የምትናፍቀኝ ፍቅሬ ከፊቴ ሆና በረጃጅም ጣቶቿ የፒያኖውን ቁልፍ ስትነካካው ከጀርባዋ አንገቷ አካባቢ ያሉትን ስስና ለዛ ጸጉሮቿን በከንፈሬ እየዳበስኩኝ በእንዲህ አይነት ሙድ ውስጥ ገብቼማ የጥበብ አድባር ተሳፍራኝ አባቭ ዘ ክላውድ በሚል አርዕስት ኦስካር የሚያሸልም የፊልም ስክሪፕት የኖቬል ሽልማት የሚያስገኝ የድርሰት ሐሳብ ማፍለቅ ካቃተኝማ ይኸው በ10 ብር መወራረድ እንችላለን። በመንደር ዙረት ከታጠረው ክብ ሕይወቴ መውጣት ችዬ የሌላውን ዓለምና ማህበረሰብ ባህልና ቅርስ ማጠናበትን በካርታ ብቻ ማውቃቸውን አገሮችን የመጎብኘትን እድልን ከፈረንሳዩ ሎቪሬ ሙዚየም እስከ ፈርዖኖቹ መዲና ከአክሱም እስከ ጎለጎታ ከቲቤት እስከ ሃቫና ከማውንት ኤቨረስት እስከ አፋር ስምጥ ሸለቆ የመቃኘት እድሉን ላገኝና እንደ ግራሃም ሃንኩስ ያለ ጥናት እንደ ዳን ብራውን አይነት ድርሰት መድረስ ካቃተኝማ ይኸው እንደ ልጅነታችን በጥብሻ እንወራረድ። ይሄ ሁሉ ዝባዝንኬ ለኪነ ጥበብ ምቹ ሁኔታን ሳጣ ምቃዠው ቅዠት ነው። ግን ለማሰብ እንጂ ለመሆን አልታደልኩም። በእጦት በታጀበው ሕይወቴ ውስጥ አከራይ በረንዳይ ላይ እንጨት እየፈለጠብኝ መንግስት ለዚህም ሐሳቤ ማዕቀብ እየጣለብኝ ሰላቢ ንፋስ የቤቴን ቆርቆሮ በባህር ዛፍ ቅርንጫፍ እየደበደበው የሚስቴን ጎስቋላ ፊት ባየሁ ቁጥር ከፍቅሯ ይልቅ እርጅናዋ ትዝ እያለኝ በአንዲት ክፍል ውስጥ ታጥሬ እዛው ውስጥ ቡና እየተወቀጠ እዚያው ውስጥ ወጥ እየተሰራ እዚያው ውስጥ ልጄ እየተጫወተ እዚያው ውስጥ ጥበብ የጠራው አባወራ ሊጽፍ እየታገለ እዚያው ውስጥ ሬዲዮን እየተንሿሿ ስለማላውቀው ብርሃን ቀርቶ እንደ ፊዮዶር ዶስቶቭስኪ ጨለምተኛውንም ጽሑፍ ለመጻፍ ሀብቱን ቀርቶ ጸጥታውንም ባላገኝም በዚሁ ሁኔታም ውስጥ ሆኜ ከመጻፍ አልቦዝንምና እስኪነጋ ድረስ እምከትበውን ብሶቴን ጀባብያችሁ ምናቤን እቋጫለሁ። አላሳዝንም? እኔ እኮ ስገጥም እንደናንተ አይደለም። ሐሳብ ላብሰለስል ሐይቅ ዳር አልሄድም። በአዋፍ ቅላጼ በአጸድ ሽቶ ትንፋሽ ቤት መትቻ አላውቅም። አረ በጭራሽ እኔ ልገጥም ስል ሚስቴ ሽንኩርት ልትከትፍ ቢላ ትስላለች። የሻፈደች ድመት ፊቴ ተቀምጣ ጸጉሯን ታቦንብኛለች። እንቅልፍ ያጣ ልጄ ጎኔ ያላዝናል። የጦዘ እሳት ራት ሻማው ላይ ይጨሳል። ይሄን ሁሉ ንቄ ይሄን ሁሉ ችዬ ድመቷን አብርሬ ልጄን አባብዬ ብዕሬን አንስቼ እንደዚህ እላለሁ። የጨሰ እሳት ራት አሻግሬ እያየሁ እሳት ራትማ ሰርክ የሚቃጠሉ ጠልተውት ይሆን ወይ እንደኔ መኖሩን እሳት እየበሉ